ይሰጣቸዋል። አያችሁ ዋነኞቹ ታጋዮች ገንዘቡ አይደርሳቸው። ገንዘቡ የሚደርሰው ለማን ነው? ለቀፋዩ፣ በሬ ሲያርድ ለሚውለው፣ ፍየል ሲያርድ ለሚውለው። አሳያቸዋለሁ፣ ነገ አሳያቸዋለሁ። መንገድ ላይ ሲሄዱ ስቴኪን ይዘው ነው የሚሄዱት። ተመችቷቸዋል። ድሮኑ አታውቃቸውም። ጦርነት፣ ውጊያ በሰፈራቸው በአካባቢያቸው አይካሄድም፣ አይደረግም። ትንሽ ለማስታወቂያ እንዲታይላቸው ብቻ ለፕሮፓጋንዳ ይሉታል። ያችን ያመጡት የሆነች 4-5 የልዩ ኃይል ምናምን ያመጡና ያሳያቸው አድርገው አይደርስም። ከመስከረም እስከ ህዳር አካባቢ አይነት $100,000 ሰጥቷቸዋል። እስከ $600,000 አንድም የሸዋ አደረጃጀት 5 ሳንቲም ደርሶት አያውቅም። 5 ሳንቲም 600,000 በመቶ ምናምን ምቱት፣ በመቶ ምናምን ምቱት። ይሄ ጥቂት ሰዎች እጅ ገብቶ አንዲት የገጠር ቀበሌ አይዙም፣ አንዲት የገጠር ከተማ አይዙም። ዘንጠው ጺማቸውን ተቆርጠው ሰውነታቸው ቦርጫቸው ራሱ ቅብትት ያለ ጫማቸው ፕሮቶኮሉ ልብሳቸው ምናምን አድርገው ቁጭ ነው የሚሉት። ቁጭ በእንደዚህ አይነት ልመና የለመደ ፋኖ፣ እንዲህ አይነት የሰው እጅ የለመደ ፋኖ ምን መስራት አይችልም። ጦርነቱም እንዲያልቅ አይፈልግም። ምክንያቱም ጦርነቱ ካለቀ የት አባቱ ይገባል? እና ቁጭ ብሎ ጦርነቱን እያጓተተ ራሱ መተዳደሪያ ያደርጋል ማለት ነው። ስለዚህ የዶላሩ መንጠፍ ውጭ ያሉትን በላተኞች አፈር ከድሜ ያበላቸው፣ ውጭ ያሉትን በላተኞች አፈር ከድሜ ያበላቸው። ቤተሰቡን አግቶ 250,000 ብር ካልከፈላችሁ አለቅልን ብሎታል። ሸዋ ውስጥ ማለት ነው። የመከታው ጦር ነው። ሌላውን ከነሱ ወጥቶ የሄደውን የነሱን ቤተሰብ አፍነው 250,000 ብር ካልከፈልክ ቤተሰብህን አለቅልህም ብሏል። እንደዚህ አይነት ቀበሮችን ዛሬ በደንብ እናጠምዳለን። እስክንድር በገባበት ቦታ ማስታረቅ ሲችል ሸዋን 2 ቦታ ከፈተ። እስክንድር ሁልጊዜ በደረሰበት ቦታ መሃይምናንን ነው የሚመርጠው፣ ታዛዦችን ነው የሚመርጠው። ያውቃቸዋል። የገንዘብ ሱስ ያለባቸውን፣ የእውቀት ድካም ያለባቸውን በቃ ያውቃቸዋል። መርጦ ነው የሚይዛቸው። መርጦ እንደገና አማራ ጠል የሆኑ ያውቃቸዋል። አማራ ጠል ከጂ7 ጋር ከማን ጋር ግንኙነት የነበራቸውን ያውቃቸዋል። እነዛን ነው የሚይዘው። ከዛ ሌላው ጠላቱ ነው። አለቀ። የተማረ ሰውማ ጠላቱ ነው። የእስክንድር የተማረ ሰው እንደ እስክንድር የተማረ ሰው ጠላት የለም። ባልደራስን ማቋቋምና ማሳደግ ሲችል የመረጠው ማንን ነው? እነሱን ታየው እነሱን ይዞ በቃ እዛ እነ አስካል እነ ማን እና አስቴር እነ ማይዞ ምስኪን ሴቶችን ይዞ ዋይ ዶክተሮቹ ሲመጡ ምኖቹ ሲመጡ ጥፋ ከዛ ከተራ አስከባሪዎች ጋር ከምኖች ጋር ከወያሎች ጋር እየታየ እዚህ እየተባለ እሱማ በቃቱት መሪ ማለት ይሄ ነው እየተባለ እያደነዘዘ አንዲት ጠብ የምትል ነገር ሳይሰራ አፈር ከድሜ ያበላው። ለዚህ ነው ግንባሩን ሲመሰረት ኮሚቴው አይታወቅም። ገንዘብ ያዡ ብቻ ነው የሚታወቅ። ገንዘብ ያዡ እህትማማች አግብተው ታዲያ እንዴት ይሁን? ይሄ ህዝብ 2 ሰዎችን በአማራ ደም ቤተሰብ መምራት አለበት፣ ቤተሰብ ማሳደግ አለበት። አሁን ይሄን አማሮች ደፍረው ወጥተው ቢናገሩት እኔ አልናገርም ነበር፣ አያገባኝም ነበር። በዚህ መጠን ነቅቶ የሚጋፈጥ አማራ ስለሌለ እኔ መቼም ፈርዶብኝ ያው ከሐረር መጥቼ ዋይ ብዬ አስቆመዋል። ገንዘብ ጠፋ። ተከፍሎት እንኳን 100 ፋኖ ላክልኝ ከ100 ጠመንጃ ጋር ገዛለሁ 3 ሚሊዮን እንሰጣቸዋለን 4 ሚሊዮን ከነንትና ጋር ውጡ፣ ከነምሬ ጋር ውጡ፣ ከነዘመነ ጋር ውጡ፣ ከነባዬ ጋር ውጡ፣ እዚህ ጋር ግቡ፣ እስክንድር ስር ግቡ ብለው እኛ የለመነውን ያንን ከህዝብ የተለመነ ገንዘብ እየሰጡ ፋኖ መግዛት አሁን የለም።
የለም ቁጢው ቀራ። ምንጩን አደረኩት። ምንጩን ድርቅ አደረኩት። ሰማችሁኝ? እግዚአብሔር ይስጣችሁ፣ ሰማችሁኝ? ስለዚህ አሁን ምን ሆነ? ዘመኑ የወንፊት ሆነ። ዘመኑ የወንፊት ሆነ። ከዚያስ ፋኖ 3-4 አይነት ፋኖ ነው ያለው። ምን አይነት ፋኖ? የእነ እስክንድር ፋኖ አለ፣ ትግል ጠላፊ፣ ምንም ያልገባው የዲያስፖራ ገንዘብ ዶላር ሲላክለት እግሩን ሰቅሎ የሚበላ ከተማ በነበረ ጊዜ ስራ በነበረው ጊዜ ኑሮ የከበደው አሁንስ በትግል ስም 26 ወር ያለው በይፋት ጫካ በአባይ በረሃ በወሎ በደቡብ ጎንደር ተቀምጦ ከዛ ይሄ ዲያስፖራ ቁላሊቱ እየፈረጠ እንቅልፋቶ እየሰራ ያደርስልኛል ብሎ ለዶክተር አምሳሉ ለናበበ በለው በኩል ይሰጣል። ከዛስ እነሱ እዚህ ጧ ብለው እዛ ፏ ብለው ይኖሩበታል። እኔ ፋኖችን አውቃለሁ። ልብ ብላችሁ ቪዲዮ ይዛለሁ፣ የሁሉንም ፋኖ ቪዲዮ ይዛለሁ። ሸዋ ውስጥ ያለው የነ መከታው ጦር እና አበበ ስቴኪን ይዘው ነው የሚሉት። ሁልጊዜ ስቴኪን ይዘው ገበሬው ሽሮ አሮበታል። ፋኖ ነኝ የሚለው ስቴኪን ይዘው ይጎረጉራል። ጺሙ ነው ተቆርጦ አታዩትም እንደ መከታውን ሆዱ ቦርጩ ራሱ ቁመቱ ራሱ የጺሙ አቆራረጥ ራሱ ይሄ ሰውዬ መከታው ቢሰራ ምን ቢል እንደዚህ ይመቸው ነበር? አይመቸው። አቤ ጺሮ ዘበኛ ነገር ነው፣ የባንክ ዘበኛ ነበር። አሁን 40,000 20,000 ዶላር በየጊዜው ይሄድለታል። ምን ሲል ነው ከይፋት ጫካ የሚወጣው? አይወጣም። ንቅንቅ አይልም። አንድ ከተማ ይዝም። ደብረ ብርሃን አፍንጫ ስር ሆኖ አይነካኩም። ለእንደዚህ አይነት በትግል ስም የብሩ ትክክለኛ ቦታ እንዳይገባ ያደረጉ የወጣት ጡረተኞች ለይቶ ማውጣት ይገባል። ትክክለኛ ፋኖዎችስ የዶላር መጣ አልመጣ፣ ፓውንድ መጣ አልመጣ፣ ገንዘብ መጣ አልመጣ፣ ዲያስፖራ ደወለ አልደወለ፣ መጣ አልመጣ ደንታቸው አይደለም። ህልውና ነው። የመኖር ያለመኖር ጉዳይ ስለሆነ ሁሉን ትተው ተከተሉ። ለማኙ ማን ነው? ለማኝ የሆነ መተዳደሪያው ያደረገ ትግሉን መለመኛ ያደረገ የድሃ አስተሳሰብ ያለው ሰርቶ የማይበላ እጅግሩ የአይምሮ እጅና እግሩ የተቆማመጠ ሱፍ ለብሶ የሚለምን ዶክተር ፕሮፌሰር ነኝ ብሎ ቁጭ ብሎ የሚለምን ለማኝ ስለያዘው ማለት ነው። እውነተኛ ታጋይ ግን አፈር ልሶ አፈር ቅሞ ተነስቶ ይፋለማል። የነዚህ ምቀኝነት የነዚህ ሌብነት ግን ለትክክለኞቹም ፋኖች እንዳይደርሳቸው ሆነ፣ ሳንቲም እንዳይደርሳቸው ሆነ። መምጣት እንፈልጋለን ያሉን አሉ። ከአማራ ክልል ውስጥ አንድ አረበኛ አቤት አቤት፣ እንዴት አደርክ? እግዚአብሔር ይመስገን። እንዴት አደራችሁ? ደህና ነን። ሰላም አደርክ? እግዚአብሔር ይመስገን። ደህና አድራችሁ ነው? ደህና ነን። ያው ስልክ ደውለን ማልዳ ከፕሮፌሰር ጋር እያወራው ስልክ ገባ። እዛ ወዲያ ብልብል ደግሞ ስልክ እምቢ አለኝ። አዎ እነዛ ሰዎች አበበን ሊተናኮሉት ሞክረው ያለውን ነገር ልነግርህ ብዬ ነው ደውዬ። ሊተናኮሉት ሞክረው ሊተናኮሉት አበበን ሞክረው ነበረ። ዛሬ ትናንትና ብሸት ነው። ኧረ ከሰዓት አካባቢ ከደዋውለን ነበረ። አዎ ትንሽ እነ በየነም እነ አስፋው የሚባልም እንዳለ እነሱ አስፋው አያይ እንደው እሱ ታየውማ ጤና ይገዛልንም ደመቀ ጋር አይደል ግንኙነቱ ተሰራለው አይደል አጥናው አስፋው እሱ ነው። ከእሱ ጋር የእሱ መረጃ እኮ እነሱ ናቸው። ነው በየነም ደወለ። በኋላ መሪዎች ሀብቴና ባየ ሳያነጋግሩ የትም እንዳትሄድ ክስ አለብህ እንደዚህ ያለብህ የምትሄድበትም ነገር አይታወቅም፣ በዚህ ቀጠና መንቀሳቀስ አትችልም የሚል ነገር ነገሩኝ አለ በስልክ ገብተው። ከዛ በኋላ እኔ የምትሉትን ነገር
ነገር የለም። ያው ከዚህ በፊት ብዙ ታጋዮች እየመጡ እዚህ ነበር። እኔ ደግሞ በራሴ ስራ ነው የሚሄደው አልኳቸው። ከዛ በኋላ ያው ጠብቀን እንዳትንቀሳቀስ ምናምን አሉ። መጨረሻ ላይ ያው እሺ ብዬ ያው ዝም እየተሸ መጣሁ ምናምን አለ። እሺ መጣሁ ዝም ብሎ መጣ። ያው የኛ መሪ የላኳቸው አገኙት። እነሱ ያው ጥርጉን አሻገሩት። አሁን ወደኛ ተጠግቷል። እንገናኛለን። ወረኛውላ እንደው ያው ተስልክ የዘለለ አቅም እንዳላቸውላ እንዳትንቀሳቀስ አሉኝ አለ። እንዳትንቀሳቀስ ነው። ምንም አትርፈታም። 15 እዛው ዝም ብሎ ሚሊሻ ምናምን አለ። ሚሊሻ ምናምን 15 እና አግዷቸው ምናምን ብሎ በየነ ልኳል። 15 ሰው እነሱ ግን 150 ናቸው። ከዛ በኋላ ቁረጥ ምናምን አልኩት። ያው ልጅ አስቆርጠው ወደዚህ ያው ምታቆርጥ ይሆናል። ኧረ መልካም እንኳን አለፉት። ያንተ አለፉት እንግዲህ አብቅቷል። እንግዲህ ጉዳዩ አደረገኝቷል ማለት ይቻላል። እኔ ጋር ልንገናኝ እና እንደዚህ አይነት ነገር አለ። ይሄ ልነግርህ ነው ያለውን ነገር እሱም በጣም የሚገርም እኮ ነው። ዝም ብሎ ተቀምጦ በቃ ተቀምጦ አንድ ቀን ሳይዋጋ አንድ ቀን ጥይት ሳይሰማ ታምር ነው። እኔ በየን እኮ ነው የሰጋውኝ። አይሰዷቸውም ያስበሏቸዋል ያልኩኝ ይሄ ነበር ስጋቴ። እንግዲህ በኋላ ችግር የለም በዚህው እነ ቆስቁስ በመጡበት ይመለሳሉ፣ በወዲኛው ይመለሳሉ። በሚመለሱ ሰዓት አሁን ግን ከአንተ ጋር አንተ አመቻችና እስከ መድረሻቸው ድረስ መዝለቅ ያለባቸው በአንተ መሪነትና ከሱ ላይ ለዚያ በረከት ምናምን የመጡ ልጆች አሉ። እነሱን ድምርምር አድርገህ በነዛ ኃላፊነት በነዛ መሪነት ወደዛ የሚከደው ሰላም ነው። እንዴት ነው? አለን። እንዴት ነው? አለን እግዚአብሔር ይመስገን። እንዴት ናችሁ ወንድማችን? የገባችሁ ገና ነው አለን። ተንከባክበነዋ አብሮ ነው። አሁን ተለያይተና ወደ ሆነ ቦታ ሂጅ። እንደው በደንብ ተንከባከቡ። ይኸውልህ አንተ ሆነ ነው ተፈወሰና አንዲት ነገር ካንደበታችሁ እንደወጣ ራሱ ሁሉ ነው የሚቆመው። ነገር የለም ይነግረዋለሁ። በስነ ስርዓት ሁሉንም አውርተህ ራሱን ችሎ ይወጣል። እዚህ ያለውን ጦር አፍርስ በለው በሙሉ ዲሽቃውንም ሁሉንም ነገር ይዘም። ከዚያ ዲሽቃው ብቻ ፍጠር ተመልሳችሁ ሄዳችሁ እንደው ክብብ አድርጋችሁ ቅብለት እንታላችሁ። ዲሽቃው አስከዱ በሙሉ ችግር የለም። አሁን ራሱን አያይ ነው ነው አስከዳ ጦሩን በሙሉ አስመጣ። ከዚያ በኋላ እኛ ሄደን ክምር ድንጋይ እናስለቅቃለን። እዚያ እንተክልሃለን። ከዚያ በኋላ ኃይልህን ታደራጃለህ። የሚታሰረውን እያሰርክ ማባረር ነው ያለብህ። አለቀ። አንተ ነህ እንግዲህ ከዚህ በኋላ የምትመራው በለው። እሺ እንደዚያ ነው። በደንብ ጋውዙት፣ ፈታ አድርጉት። ችግር የለውም። ማታ ራሱ ህብረተሰቡ ገንዘብ ወሰነ አፈናሰለኝ ጋብዘን ለሁሉም ጦሩ ግብዣ ነበር። አያ አዎ ምርጥ አቀባበል ተደረገለት። በመድሃኒ አዛ ህብረተሰቡ ይጁርሷ እስማ ምን ችግር አለ? እናት ነገርኩኝ ማርያምን እኔ ግርም ማለት ጭራሽ እንደዛው እዛ በቃ ሲቀፍ ታያ በኋላ ደም የሚገርም ነው። ደስ አለው ማለት ነው። አንተ ነው ጦሩ ደስ ብሎት ጭራሽ እንድቅ ነው ያለ ገብርኤል ማርያም ሲመጡ የነበረው ፊትና ሲመጡ ለመሰለ አንደኛው የሆነ ፍራቻም አለባቸው ገብቷል። አዎ ከዛ ትሲያውን ሁሉም ረሃብ እርማሽቷል ነው የረሃብ አሁን ይደውሉ ቀጥታ እየደወሉ ከዚህ ያስከባለክ። አዎ እየመጡ ነው። እንኳን እሱ የሬሞዎቹ ራሱ አሉ መሰለኝ በዛ እነሱ ራሱ እየደወሉልኝ ነው። ወደ አንተ መጣለሁ እያሉ ነው ብሏል። አምጣቸው በቃ በጣም ጥሩ። በዛ ነው አሁን ይኸው ጦር ላከል ምናምን የሚባል ነገር አለ። አሁን አንተ ጦር ላከል ምናምን እያሉ ነው እየደወሉ እና ከዚያ ከወዲያ ጦር ላከል ክምር ድንጋይ ተይዘህ የለ እንደዚያ እያሉ ነው። አሁን ጦር አንልክም ነው የምትለው።
አንተ ተሰባሰብ አደራጅ በሙሉ ይምጣ ከዚያ መግለጫ ትሰጣለህ የምኒልክ ክፍለ ጦር አንዷ ብርጌድ አማራ ፋኖ ካለ ከዚህ በኋላ ከወንድሞቻችን ጋር ሆነ ቀላትን ድባቅ እንመታለን የሚል ነገው የተነጉደ ይሰጣል የኛ እንዲሽካ ምናምን አርጋችሁ በደንብ ቀረጻ ታርጉላችኋላችሁ ግድ ነው ጨመርመር አርጋችሁ በደንብ ማለት ከዚያ በኋላ ጦራቸውን ይሳቡ ራሱ መሪ ይሆናል አጉ ያሉትን ሄደውል ነው እንደዚህ ይያሉ እና ግሬሉ ሁሉንም እንሰሳለን አሁን ግን እነዚያ ጦር እንደው ለአሁን መምራት አይችልም በቃ እንዳይመራን አርገን ነው ይሄኛው በደንብ ተክለን ነው ከዚህ በኋላ ከፈለገ ይቀመጥበት ማን ነው ላክልኝ የሚለው ማን ነው ወዲያ አንተ ለኔ ለለናቸው ግን ዞሮ ዞሮ ሆነም በሰበብ አስባባ ቦታው ተለቆላቸው ውጪ እንዲሉ ነው እንጂ እንዲያተለቀቁ አይደለም ጎጃም አካባቢ ላይ እንግዲህ ወቅታዊ ሁኔታውን በተመለከተ የተወሰነ ሐሳብ ማስተላለፍ አስፈልጓል ማለት ነው እንግዲህ ጎጃም ተዋጊ እና የጎጃም ህዝብ ከፍተኛ ተጋድሎ በማድረግ የአብይን ሰራዊት የአብይን መንግስት ማሽመድመዱ የሚታወቅ ነገር ነው እዚያ በኋላ እንግዲህ ባልታሰበ ሁኔታ የፋኖ አመራሮችን በገንዘብ በመግዛት መንግስት የነበረውን በፊት ተዋቅሮ የነበረውን የጎጃም ህዝብ በማጥፋት የአማራ ፋኖ በጎጃም በሚል ያቋቋሙ ጥቂት አመራሮች ለመንግስት ተሽጦ የነበረ መሆኑን በወቅቱ እኛ የራሳችንን እዝ ባቋቋምንበት ወቅት ለሚዲያ ማስተላለፊ ለህዝብ ማሳወቅ ይታወቃል ማለት ነው ስለዚህ አሁን ያለበት ሁኔታ አሁንም የአማራ ፋኖ በጎጃም ጥቂት አመራሮች የጎጃምን ህዝብ የአማራን ህዝብ የትግል ፍላጎት መንግስት ለመሸጥ በከፍተኛ ሁኔታ ሲንቀሳቀስ ቆይቷል አሁን ላይ እንደ አማራ ባይሳካም ጎጃም አካባቢ ግን ያለውን ትግል በተወሰነ መንገድ ለመቀልበስ ጫፍ ላይ ደርሷል ስለዚህ ይሄ ትግል የሁላችን ትግል በመሆኑ ተዋጊዎችን ያደራጀነው አብረን በመሆኑ እና በሰው ህይወት ላይ መቀለድ ስለማያስፈልግ ይህንን መልእክት በድፍረት ለማስተላለፍ ተገደናል ማለት ነው ይሄውም እንግዲህ በጎጃም አካባቢ ያሉ ተዋጊዎች ያሉ ታጋዮች አሁን ያሉበት በተለይ ከኛ ደረጃጀት ውጭ ያሉ ተዋጊዎች የመጡበትን መንገድ ገምግመው ቶሎ ቁመናቸውን ፈትሸው የተሻለ ነው የሚሉትን መንገድ ቢመርጡ የተሻለ ነው በያስባለሁ ወደኛ ቢመጡ እጅግ በጣም ደስ ይለናል ወደኛ ባይመጡም ግን ያዋጋናል ያስኬደናል ለውጤት ያደርሰናል ብሎ ባሰውበት መንገድ እንዲሄዱ ከዚህ በፊት የመጡበትን መንገድ እንዳይደግሙ ጥሪ ማድረግ ፈልጋለሁ እንግዲህ አብይ አህመድ ገዳይ ነው አይደለም ለአማራ አንድነት የሚገደው ሰው ድልን መናፈቅ ከንቱ ውዳሴ ነው የሚሆነው አባቶቻችንም ይላሉ ከጠንካራ ጋር ከሄድክ ጠንካራ ትሆናለህ ከደካማ ጋር ከሄድክ ደግሞ ደካማ ትሆናለህ ይላሉ እንግዲህ እስካሁን የመጣችሁበት መንገድ ግለሰብን በመጥላት ላይ ብቻ የተመሰረተ አካሄድ እንጂ የትግሉን ጀግናው ዘመነ ካሴ ነው ወለጋ የገባው እኛ ወለየዎች ስንኖርም ወለየን ስንሞትም ወለየን በዚህ ደብል አጋዚ ልክ ትገባለህ ምንም ሳይናገር ጸጥ ብሎ የሚታረደውን የአማራ ልጅ አንገቱን ቀና አርጎ እንዲሞት እያደረገው ነው ያለው ዘም ይችላል ነፍሰ በላ ጭራቅ ባላወቁ በፌስቡክ በተሰባሰቡ የተወሰኑ የፖለቲካ ህፃናት የተሄደበት መንገድ ስለነበረ ይሄ መንገድ ደግሞ አክሳሪ በመሆኑ በከንቱ ህይወታችሁን እንዳታጡ አደራ ለማለት ፈልጋለሁ እዚህ አካባቢ ላይ አንድ ሳላነሳ ማላልፈው ሰሞኑን ምዕራብ ጎጃም ሰከላ አካባቢ ላይ ፋኖቻችን እና ህዝቡ በከፈሉት መስዋዕትነት የአብይን ሰራዊት ከና አመራሮቻቸው መደምሰስና መማረክ ችለው ነበር የነበረው በዚህ የ75ኛ ክፍለ ጦር ምክትል አዛዥ ሌተናል ኮሎኔል ያሬድ ኪሮስን ጨምሮ ብዙ የሰራዊት አባላት ተይዘው ነበር የነበረው ማለት ነው ድርድር እና አገናኝ መሰረት በ15 ሚሊዮን ብር ተላልፎ ለህወሓት
አመራሮች ተላልፎ ተሰጥቷል ማለት ነው። ስለዚህ በ15 ሚሊዮን ብር የተሸጠን ሰው አምልጦ ሊወጣ ነው በሚል በሚያሳዝን ሁኔታ ይሄ ገንዘብ በዚህ ገንዘብ መሸጡ ሳይሆን ደግሞ የሚገርመው አሉ የተባሉ ተዋጊዎችን በመዋቅራቸው ውስጥ ያሉትን ተዋጊዎች ይህንን ወንጀል ፈጽማቸዋል በሚል ማሳደድ ውስጥ ነው የገቡ። በእኛ መዋቅር ውስጥ ስላልሆኑ ብለን ዝም የምንለው ነገር አይደለም። ተዋጊዎች ናቸው፣ ጠንካራዎች ናቸው፣ ታጋዮች ናቸው። ስለዚህ መንግስት በሰጣቸው ትዕዛዝ መሰረት በባለሀብቶች ድርድር ከተሸጠ በኋላ አዙረው ሻጮች ከሳሹ ነው የመጡ። የዚህ ሁሉ እስካሁን የጠቀስኳቸው ምክንያቶች ሁሉ አልቲሜት ጎሉ ምንድነው? ትግሉን ለመንግስት መሸጥ፣ ታጋዩን ማስከዳት፣ ታጋዩን ተስፋ ማስቆረጥ፣ ወደ ከተሞች እንዲሰደድ ማድረግ እና የተወሰኑ ልጆችንም ማሰርና መረሽን ላይ ተጠምደው ቆይተዋል ማለት ነው። አሁንም በዚያ መንገድ በዚህ የጥፋት መንገዳቸው እየሄዱ ነው ማለት ነው። ስለዚህ ህዝብ እንዲያውቀው ፈልጋለሁ። በተለይ የአማራ ህዝብ እንዲያውቀው ፈልጋለሁ። ይህንን ማዳን ስለሚያስፈልግ በዚህ ደረጃ ወርዶ መናገሩም አስፈላጊ ስለሆነ ይህንን ብለናል ማለት ነው። ስለዚህ ከታች ያለው ተዋጊ ከእንደገና መነጋገር ያስፈልጋል። በየብርጌዱ መነጋገር ያስፈልጋል፣ መወያየት ያስፈልጋል፣ ሪፎርም ያስፈልጋል። በዚያ መልክ ነገሮችን ቆም ብለው እንዲያስቡ ለማለት ስለተገደድን ነው በዚህ ደረጃ መነጋገር የፈለግነው። እንግዲህ እስካሁን ድረስ ብዙ ስለ ድርጅቱ ስለ አማራ ፋኖ ህዝባዊ ድርጅትም ሆነ ስለ መሪው አርበኛ እስክንድር ነጋ ብዙ ሲባል ቆይቷል ማለት ነው። ግለሰቦች ላይ ከአርበኛ እስክንድር ነጋ ጨምሮ ማንኛውንም ግለሰብ ትችት ማቅረብ መብታቸው መሆኑን በዚሁ መንገር እፈልጋለሁ። ነገር ግን ምንድነው የተያዘው ነገር? የአማራ ህዝብ ማወቅ ያለበት ምንድነው? የኢትዮጵያ ህዝብ ማወቅ ያለበት ምንድነው? በውጭ ያለው ዲያስፖራ ማወቅ የሚፈልገው ነገር ምንድነው ካል ድርጅት እንዲኖርና አይፈልግም። ድርጅት ኑሮን ጥያቄያችን ኦርጋናይዝ በሆነ መንገድ እንዲቀርብ መንግስት አይፈልግም። ናዘር ሳይድ ደግሞ ቲፒኤልኤፍ አይፈልግም። ድርጅት ማፍረስ ላይ ከሀገር ውስጥም ከሀገር ውጭም ከድርጅቱ አካባቢ ያሉ ግለሰቦችን በመግዛትም ሆነ ሌላ ሎቢስት ግሩፕ በመምረጥ ይህን ድርጅት ለማፍረስ በከፍተኛ ሁኔታ እየተሰራ ነው ያለ። ድርጅት አለ፣ የድርጅት መርህ አለ። በድርጅት መርህ እንመራለን። ግለሰቦችን ከመሪው ጀምሮ አስፈላጊ ነው በአንድ ሰዓት እና ድርጅቱን ሪፎርም ማድረግ በሚገባን ሰዓት እየተስተካከለ ብቃት ያለው ሰው ወደፊት እያመጣን ድርጅቱን እያጠናከርን እንቀጥላለን እንጂ ድርጅት አፍርሰን ድርጅት መመስረት ላይ የማንሳተፍ መሆኑ እንዲታወቅልንና በዚህ ድርጅት ላይ እየተሳተፉ ያሉ ሰዎች ዋና ዓላማቸው ኢንሳ አሁን ካለበት 10-20 ስቴፕ አሄድ ይወስደዋል። ምክንያቱም ያለው ሪስክ ምንድነው? አንዳንድ ቦታ የያዘው የሰው ኃይል ነው። ሰው የምናደርጋለው ይላል። እኛ ጋር 99% ፍራቻ የለም። በዚህ ያለው የሰው ኃይል ከአዲስ አስተሳሰብ ጋር መራመድ እንደሚችል እምነት አለ። ሁለተኛው አንዳንድ ቦታ ሲስተም ቢዘረጋ የኢምፓወርመንት ኢሹ ኢንዲቪጁዋልስ ጋር እንዲሆን ከመሻት ጋር ይያያዛል። በእኛ ኬዝ የመጣ እንደሆነ ኢንዲቪጁዋልስ ፉሊ ኮንትሮል ማድረግ ቢፈልጉም አይችሉም። ወይም ራዕዩን መተው ነው። ራዕዩን ከያዝን ደግሞ የግድ የመደመር እና በጋራ የመስራት ባህልን ማጎልበት ይጠይቃል ማለት ነው። በመሆኑም አሁን ቢፒአር ሲጀምር ኢንሳ የባለፈው ዓመት የሥራ አፈጻጸሙ ከስተመር ስላላዘም ስላልሰራው ችግር ስላለበት አይደለም። ኢንሳ እየሰራ ያለው በጣም ከፍተኛ ኤክስፔክቴሽን ስላለ የወጣት ስብስብ፣ የአይቲ ስብስብ፣ የትራንስፎርሜሽን ኃይል ኒውክለስ ይሄ ኃይል ነው እዚህ ሀገር ውስጥ ለውጥ የሚያመጣው የሚባል ኤክስፔክቴሽን ለማምጣት አንደኛ አንድ አስተሳሰብ መያዝ አለብን እኛ። ሁለተኛ ለውጡን በቀጣይነት የምናቀጣጥል መሆን አለብን። በቀጣይነት ለማቀጣጠል አሁን የሰራናት ነገር ይዘን ከተቀመጥን ነገ ታሪክ ትሆናለች። ታሪክ እንዳይሆን በቀጣይነት አዲስ ነገር ለመፍጠር ስለሆነ ወደምንፈልገው ቦታ ያደርሰናል። እኛም ብቻ ሳይሆን በሀገር ደረጃ ያለውን ለውጥ ለማፍጠን ያግዛል የሚል ሐሳብ ነው ያለኝ። የሚል አስተሳሰብ በከፍተኛ ደረጃ
እዚህ ያላችሁ መሪዎች ታውቁታላችሁ። ለከስተመሮቻችን 3 ወር ካል እኛ በ1 ወር ተኩል እንጨርሳለን። የምንናገረው ማድረግ ብቻ ሳይሆን ከምንናገረው ባሻገር ማድረግ የምንችል መሆን አለብን። ይሄንን ባለፉት ዓመታት ኤክሰርሳይዝ አድርገናል። በአብዛኛው የተሳካ ይመስላል። የተሳካ ይመስለው ግን ፊክስድ በሆነ ዲፈረንስ ነው። በዚህ ዓመት ውስጥ ይሄን ጨርስልሃለሁ ብለን በ9 ወር ጨርሰናል። በሪፖርታችንም ከእቅድ በፊት ጨርሰናል ብለን በኩራት ወይም በጥሩ ነገር አይተነዋል። ግን ፊክስድ ነው። ለምን 6 አናደርገው? ዓመትን ብንላቸው ለምን 5 ወር አናደርገው? ለምን እዛ እንቆማለን የሚል አስተሳሰብ መያዝ ያስፈልጋል። በቃል ለማስተማር ሞክረን ካልተሳካ በተግባር ኢንቨስት አድርገን ማሳየትና ከስተመሮቻችንን ማምጣት ነው። አሁን በእኛ ፊት ስትሬስ እናደርግ እንግዲህ ከሰርቪስ ጋር ብቻ የሚያያዝ ጉዳይ አይደለም። አይቲ ነው። ቀድመን ኢንፎርሜሽን እንሰማለን፣ ቀድመን እናውቃለን። ያወቅነውን ነገር ሄደን ስንናገር አዲስ ሐሳብ ነውና እብዶች ልንባል እንችላለን። እብድ አለመሆናችንም ጠቃሚ አስተሳሰብ መሆኑ ጊዜ፣ ገንዘብ፣ ጉልበት እያፈሰስን ነው ከስተመሮቻችን የምናመጣው። ይሄን ስናደርግ ነው ራዕይ ደግሞ ሪያላይዝ የሚሆነው። የመጽሐፉ ርዕስ አልጸጸትም። የትኛውም ግለሰብ ያለፈ የትላንት ሕይወቱን ከልጅነት እስከ ዕውቀት የተረማመደ ጀምሮ አመለካከቴን በመቅረጽ ረገድ ሚና የነበራቸውን ማኅበራዊ፣ ኢኮኖሚና ፖለቲካዊ ሁነቶች በትምህርት ቆይታ ያሳለፍኩትን ዳስሻለሁ። ሆኖም ግን ሁሉንም ለመዳሰስ ወረቀትና እስክሪብቶ አይበቃኝም ብሏል። በእርግጥ መጽሐፉ በተቀናጀ ዕቅድ የተጻፈ ሳይሆን የእስር ቤት ጊዜ ማሳለፊያ መሆኑን በመግቢያው ላይ የሰፈረውና ይህ መጽሐፍ የተጻፈው አንዲት ቀን እንኳን የዓመት ያክል የምትረዝምበትን የእስር ቤት ቆይታ ጊዜ በሥራ በመጠመድ ለማሳለፍና ለመቋቋም ነበር የሚለው አረፍተ ነገር የመጽሐፉን የዓላማ አድማስ ይነግረናል። መጽሐፌ የልጅነትና የእውቀት ዘመን ትዝታዬ ነው አለ ጃዋር መሐመድ። እንግዲህ ይሄ መጽሐፍ ከእናቴ ሆድ ከወጣሁበት እስከ 36 ዓመት ዕድሜ ውስጥ ነው። በዛ ውስጥ ብዙ የሰራሁት ስራ ውስጥ ስህተቶች አሉ፣ ማስቶች አሉ። በዚህ በማይጸጸትበት በጃዋር የትናንት ትዝታ ውስጥ ይህ ኢትዮጵያ ከኦሮሚያ ትውጣ ከፋፋይና አተራማሽ ንግግር ከጎደለ መጽሐፉ የምር ሙሉ አይደለም። ኢትዮጵያ ከኦሮሚያ ትውጣ። መለስ አውቶ ሶማሊያ፣ ኢትዮጵያ አውቶ ኢትዮጵያ ኦሮሚያ፣ ኢትዮጵያ በሃይማኖት የማይመስሉን ሁሉ መተንፈስ አይችሉም፣ ከተነፈሱ ደግሞ በሜንጫ ነው የሚለው ፍጅት ቀስቃሽ ንግግር በመጽሐፉ አንድ ምዕራፍ አላገኘምና መጽሐፉ ጎደለ። እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም፣ በሜንጫ አንገቱን ነው የምንለው። አቶ ጃዋር መሐመድ ፖለቲካን የማቀው ከልጅነቴ ንጋት አንስቶ ነው እና በዛ ሁሉ ዘመን የማልጨበጥ የማልገመት የስትራቴጂ ሰው ነኝ ይላል። በጣም ታክቲካል ኢኖቬሽን፣ የታክቲክን መለዋወጥ፣ አለመገመት፣ ፕሬዲክተብል አለመሆን ወሳኝ ነው። እኔ ስትራቴጂስት ነኝ። እንደ ስትራቴጂስት ቀጥዬ የምሰራውን ነገር የኔ ባላንጣ አወቀ ማለት አስቀድሞ ይዘጋጅልኛል። በ2010 በመጣው ሀገራዊ ለውጥ ቃሉን ከሜንጫ ወደ ምርጫ ከውጡ ወደ ተሰብሰቡ ቀየረ። ለግማሽ ክፍለ ዘመን የተደረገ የትግል ንጋት መውጣቱን ጨመረ። ኢትዮጵያን ፍትህ ያለባት፣ ሰላም ያለባት ዲሞክራሲያዊ ስርዓት ለመገንባት ከ50-60 ዓመት በላይ ከፍተኛ መስዋዕትነት ተካሂዷል። ከፍተኛ ትግል ተደርጓል። ብዙ ህይወት ረግፏል። እርሱ በዩኒቨርሲቲ ላጠናው በህዝባዊ እንቅስቃሴ የሚመጣ ሀገራዊ ለውጥን በተመለከተው የፖለቲካ ንድፈ ሐሳብ ንጽረተ ዓለም እንኳን እንግዳ የሆነ የፖለቲካ ለውጥ በኢትዮጵያ መከሰቱን አነሳ። እንተባበር አለ። ያጠናሁት ይሄን ነገር ነውና ኢትዮጵያ ውስጥ የሆነው ነገር ሳይሆን ከቲዮሪ ራሱ ያለፈ ሰክሰስ ነው ያለው። በሪፎርም ዲሞክራሲ የማሻገር የሚመጣው እድል፣ በተለይ ደግሞ በሰላማዊ ሽግግር እንዲመጣ የፈጠረው እድል በጣም ጥቂት ሀገሮች ናቸው ይሄን እድል የሚያገኙት። ስለዚህ ይሄን እድል መጠቀም፣ ይሄን እድል ተጠቀሙ። ያ በስራ መተዳደር የሚመጣው ደግሞ የፖለቲካ ድርጅቶችና የፖለቲካ ሰዎች ስምምነት ላይ ሲደርሱ ነው። እነሱ እንዲሰማሙ ከተፈለገ ደግሞ እግርግራቸው ስር ይሄድን እሳት ማንደዱ ትንሽ መቆም መቻል አለበት። ደግሞ የአምባገነን አገዛዝ የመፍረሱ ነገር አሁን ባለው ሁኔታ የአምባገነን ስርዓት ፈርሷል።
ወደ ዲሞክራሲ እየተሻገርን ነው። በህዝብ ግፊትና ትግል የመጣውን ለውጥ በተመለከተ ከፊት ሆነው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ለውጡን ለመሩት አመራሮች የነበረው ቃል ይህ ነው። ጠቅላይ ሚኒስትሩም አሁን ያለው አመራርም በተወሰነ ደረጃ ይሄንን ፖሊሲ ነው እየተከተሉ ያሉት። ብዙዎቹን አሁን አግኝቻቸዋለሁ። ጠቅላይ ሚኒስትሩ ብቻ ሳይሆን ከሱ ጋር የፌዴራል መንግስቱን እየመሩ ያሉ ግለሰቦች እንዲህ አይነት ሰዎች ኢህአዴግ ውስጥ ነበሩ ወይስ እስክትል ድረስ አንዳንዶቹ ተለውጠዋል። አንዳንዶቹ ታፍነው ከነበረበት ወጣ ብለው የአመራር ቦታ ይዘዋል። አይ ቲንክ ህዝብ ይሄን ቢደግፍ ጥሩ ይመስለኛል። ዛሬ ላይ ሆኖ ስለ ያኔው ዘመን ሲናገር አውቅ ነበር ይላል። በአንድ ራስ ሁለት ምላስ የሚባል ተረት ተለክቶ የተቆረጠ ትክክለኛው ቦታው እዚህ ላይ ይመስላል። እርሳቸውን የመሰለ የለም ባለበት ያኔም አውቅ ነበር የማለቱ ነገር ለኔ በጣም ግልጽ ነበር። ከሱ ጋር ከነበረኝ ውይይት ዲሞክራሲ ስርዓት የመገንባት ፍላጎት እንደሌለው አምባገነናዊ ስርዓት ከአንድ ፓርቲ ወደ አንድ ግለሰብ ለማሻገር ህልም እንዳለው ፕላን የለውም ህልም እንዳለው ለኔ ግልጽ ነበር። ለዛ የተቃወምኩት በእርግጥ እርሱ እኔ ጃዋር መሐመድ የስትራቴጂ ሰው ነኝና እቀያየራለሁ ብሏል። እየደጋገመ ከወቅቱ ጋር ትርክት እየቀያየሩ መራመድ ተገቢ ነው ብሎ ያምናል። እና እንግዲህ ትላንት በሜንጫ በሏቸው ያለው አቶ ጃዋር መሐመድ ትላንት ኢትዮጵያ ከኦሮሚያ ትውጣ ያለው ሰው ዛሬ ሲመች ኢትዮጵያ እያለ ሌላ ጊዜ ኦሮሚያ ደግሞ ሌላ ጊዜ የሃይማኖት ሰንደቅ እያስቀደመ ቢመጣ ከቃልና መርሁ አንጻር የሚጠበቅ ይሆናል የመቀያየር መርህ። ከወቅቱ ጋር ግን ናሬቲቭ እየለወጡ ታክቲካል ወሳኝ ነው። ድርቅ ብዬ ብሄድ ደግሞ ድርቅ አልክ ነው የሚባለው። ስለዚህ ከጊዜ ወደ ጊዜ አካሄዶችን ለዘብ እያደረጉ ወይ ደግሞ ጠንካራ እያደረጉ መሄድ አስፈላጊ ነው። አቶ ጃዋር ለምን አልጸጸትም አልክ ለተባለው የሰጠው ምላሽ ባለፉት መስመር ሁሉ የጠፋው ነገር ከተገኘው ስለማይበልጥ ነው ብሏል። የሆነው ሁሉ ያደረግኩት በጥናት ተመስርቼ ነው ይላል። ተከበብኩ በምትል አጭር ጽሑፍ ያለቀውን የኢትዮጵያ ልጅ አቅዶ ይሁን አይሁን አልተናገረም። አጠን ነው I spent my entire life studying በጥናቴ ላይ ተመስርቼ ፕላን አወጣው። ይህን ፕላን ደግሞ አንድ ባንድ አስፈጸምኩ። ከዚህ አንጻር ያሳለፍኩት መስዋዕትነት የከፈልኩት ዋጋ it was for something the end justified the means ማለት ነው። አንዱ ነው። በአቶ ጃዋር የትግል ታሪክ ውስጥ ይህ የብሔርና የሃይማኖት ጉዳዮች የተቀየጡበት ከዘመናዊ ስርዓተ መንግስት ጋር የሚላተም ህዝብ የሚያተራምስ ቅስቀሳ የኦሮሞ ህዝብ ትግል ለእስልምና መጠናከር ወሳኝ መሆኑን በተለይ ሌሎች መገንዘብ አለባቸው። በጣም ወሳኝ ነው። የኦሮሞ ህዝብ እዛ አካባቢ እስካልተጠናከረ ድረስ ብዙም ነው ሄድ አይቻልም። ኦሮሞ በተነካ ቁጥር እስልምና ይነካል። እስልምና በተነካ ቁጥር ኦሮሞም ይነካል የሚል ያነሳውታል። አቶ ጃዋር አሁን የመጽሐፍ ሽያጭ ላይ ነው። እንዲህ በሃይማኖት በብሔር እየከፋፈለ ያነጋገረውን አታገልኩት ያለውን ህዝብ ላድነው መጣሁ ትቶ መቀመጥ ይቸግረኛል አለ። ያው እንግዲህ እርሱ ስትራቴጂስት ነውና ዛሬ ይህንን ሲል ምን አስቦ ይሆን ብሎ መገመት ሩቅ ነው። ምክንያቱም እርሱ በአንደበቱ እኔ የማልገመት የማልጨበት ስትራቴጂስት ነኝ ይላልና። ሀገራችን ነው፣ ህዝባችን ነው፣ የለፋንበት ነው፣ እድሜያችንን ያጠፋንበት ነው። we are not going to let them take us down። ይህንን ሲል ምናልባት ለፈተና ይሆን ከእርሱ ከጃዋር እምነት በመነሳት የተሰጠ ግምት? ትላንትናም ቢሆን ዛሬም አመራሩን በሳት መፈተን መቻል አለብን። እኛ እኮ መንግስት መጣል ሰለቸን ይላል። ስንት መንግስት ጥሎ ይሆን? እኛ መንግስት ገልብጠን አሳይተን ሰልችቶናል። እና እንግዲህ የማይገመተው ሰው አቶ ጃዋር መሐመድ ንግግርና ቃሉ ሁሉ መፍረስና መደርመስ ሆኖ አሁን ኢትዮጵያን ተረባርበን እናድን እያለ ነው። ኢትዮጵያ በታሪኳ ታይቶ የማይታወቅ አደጋ ውስጥ ነው ያለች። አቶ ጃዋር ከሰሞኑ ያሳተመው የልጅነት እስከ እውቀት የትዝታ መጽሐፍ ተዟዙሮ እያስመረቀ ነው። እርሱም እንዳለው በጽሁፍ የልጅነት ትዝታው፣ የቤተሰብ ሁኔታው በፎቶም በጽሁፍም የእስር ቤት ውሎና የጥያቄዎቹን ነገር የፍቅር ወላፈን በሚል ርዕስም የፍቅር ታሪኩንና ሌሎችንም ግለሰባዊ ጉዳዮች በፎቶና በጽሁፍ ተቀናብሮ ታትሞ እየተመረቀ ነው። እዚህ ላይ ለስላሳ ጥያቄ የእርሱ የልጅነትና የእስር ቤት ትዝታ ሰነድ እየተናገረለት ካለው ግዙፍ የሀገርና የሕዝብ ጉዳይ ጋር የሚያገናኘው በየትኛው ድልድይ ነው? ወይስ
መልእክቶቹ እየተላለፉ ያሉት ለመጽሐፉ የተሰበሰበውን ሰው እድል ለመጠቀም። የሆነ ሆኖ አቶ ጀዋር የታክቲክና የስትራቴጂ ሰው ነው። ዛሬ ያደረግኩትና የተናገርኩት ለነገ ዋስትና አይሆንም የሚል ተቀያያሪ ታክቲክ፣ በጣም ታክቲካል ኢኖቬሽን፣ የታክቲክን መለዋወጥ፣ አለመገመት፣ ፕሬዲክተብል አለመሆን ወሳኝ ነው። እኔ ስትራቴጂስት ነኝ። እንደ ስትራቴጂስት ቀጥዬ የምሰራውን ነገር የኔ ባላንጣ አወቀ ማለት አስቀድሞ ይዘጋጅልኛል። ስለዚህ ዛሬ የምሰራውና ነገ የምሰራውን የዛሬ 6 ወር የዛሬ 6 ዓመት የምሰራው አላማ አለኝ፣ ፕላን አለኝ። ያን ፕላን ግን አንደኛ ዲስክሎዝ ማድረግ አያስፈልግም። ሁለተኛ ደግሞ ከጊዜ ወደ ጊዜ እየለዋወጡ መሄድ ወሳኝ ነው። ታክቲካል ለውጥ በጣም ወሳኝ ነው። በአቶ ጀዋር መሐመድ ከልጅነት ትዝታ እስከ ፍቅር ዘመን በሚተርክ መጽሐፍ የምርቃትና የሽያጭ ኮንሰርቶች ዙሪያ ግዙፍና ሰርቶ ማሳየትን የሚፈልገው የኢትዮጵያ ትልልቅ አጀንዳዎች 120 ሚሊዮን የሚጠጋውም የህዝብ ጉዳይ እንደ ማጀቢያ ሆኖ እየተነሳ ነው። ግሩም ነገር። እዚህ ግቢ ውስጥ ያለው ሀብት በትክክል ተስተካክሎ ለዜጎችም ለጎብኚዎችም ቢገለጥ ገንዘብ ብቻ ሳይሆን የማንነታችን ልክ ያሳያል። የማንነት ልክ ብቻ ሳይሆን አዳዲስ ነገር ለመፍጠር ያነሳሳል። አቧራ የለበሰ ሁሉ የተሸፈነ ሁሉ ሸክላ አይደለም። የሸፈነውን ማራገፍና ገባ ብለን ማየት ከቻል ለትውልድ ሊሸጋገር የሚችል እጅግ ውድ የሆነ ነገር እናገኝ እንችላለን። በየቦታው የተሸፈኑ በዊዝደም የተሸፈኑና በእውቀት የምንፈልጋቸው ሀብቶች አሉ። እነዚህ መኪኖች እኛ ከተማም ይሁን ሌላ ዓለም በቀላሉ የሚታዩ አይታዩ፣ ብርቅ ናቸው። እነዚህም በጣም ውብ በሆነ መንገድ የመኪና ኤግዚቢሽን ሰራ በጣም ብዙ ሰው መጥቶ ያያቸዋል። አፍሪካ ውስጥ ኢትዮጵያ ውስጥ ጥንታዊ ታሪክ ያላት ከ50 ዓመት በፊት በእንደዚህ አይነት የደረጀ ውቅር መንግስቷ የሚንቀሳቀስ ሀገር ናት የሚለው ቀላል ትርጉም የሚሰጠው አይደለም። ታችኛው ቤተ መንግስት ውስጥ ያሉ የኢትዮጵያ ሀብቶች፣ ታሪኮች በትክክል ግልጥ ብለው ለህዝብ ከታዩ ብዙ ችግር ይፈታል። ሌላው ቀርቶ እሱን ስናወጣ ታሪካችን ሲወጣ ቱሪዝም ብቻ አይደለም፣ ልካችን ከፍ ይላል። ወርቁም፣ መጽሐፉም፣ ታሪኩም፣ መኪናውም ለቱሪስት መስህብ ሆኖ በምናስበው ደረጃ ከወጣ እጅግ አስደማሚ ቦታ ነው። ኢትዮጵያ ይህን የሚያክል ነገር አላት ወይ ብሎ ሰዎች እንጠይቁ የሚያደርግ ቦታ ነው። ሳንናገር ማንም ሰው ካየው ተነስቶ የኢትዮጵያን ትልቅነትና ታሪክ ጠገብ ሀገር መሆኗን በተፈጥሮ ሀብታም መሆኗን መገንዘብ ይችላል። ይህ ሀገር ውብ ነው። ውብ ሆኖ እንዲቀጥል ደግሞ የኛን ኢማጂን የማድረግ አቅምና ስራ ይጠይቃል የሚለውን ነገር ማሰብ በእጅጉ ያስፈልጋል። ኢንሳ አሁን ካለበት 10-20 ስቴፕ አሄድ ይወስደዋል። ምክንያቱም ያለው ሪስክ ምንድነው? አንዳንድ ቦታ የያዘው የሰው ኃይል ነው። ሰው የምናደርጋለው ይላል። እኛ ጋር 99% ፍራቻ የለም። በዚህ ያለው የሰው ኃይል ከአዲስ አስተሳሰብ ጋር መራመድ እንደሚችል እምነት አለ። ሁለተኛው አንዳንድ ቦታ ሲስተም ቢዘረጋ የኢምፓወርመንት ኢሹ ኢንዲቪጁዋልስ ጋር እንዲሆን ከመሻት ጋር ይያያዛል። በእኛ ኬዝ የመጣ እንደሆነ ኢንዲቪጁዋልስ ፉሊ ኮንትሮል ማድረግ ቢፈልጉም አይችሉም። ወይም ራዕዩን መተው ነው። ራዕዩን ከያዝን ደግሞ የግድ የመደመር እና በጋራ የመስራት ባህልን ማጎልበት ይጠይቃል ማለት ነው። በመሆኑም አሁን ቢፒአር ሲጀምር ኢንሳ የባለፈው ዓመት የሥራ አፈጻጸሙ ከስተመር ስላላዘኑ ስላልሰራው ችግር ስላለበት አይደለም። ኢንሳ እየሰራ ያለው በጣም ከፍተኛ ኤክስፔክቴሽን ስላለ የወጣት ስብስብ፣ የአይቲ ስብስብ፣ የትራንስፎርሜሽን ኃይል ኒውክለስ
ይሄ ኃይል ነው እዚህ ሀገር ውስጥ ለውጥ የሚያመጣው የሚባል ኤክስፔክቴሽን ለማምጣት አንደኛ አንድ አስተሳሰብ መያዝ አለብን እኛ። ሁለተኛ ለውጡን በቀጣይነት የምናቀጣጥል መሆን አለብን። በቀጣይነት ለማቀጣጠል አሁን የሰራናት ነገር ይዘን ከተቀመጥን ነገ ታሪክ ትሆናለች። ታሪክ እንዳይሆን በቀጣይነት አዲስ ነገር ለመፍጠር ስለሆነ ወደምንፈልገው ቦታ ያደርሰናል። እኛም ብቻ ሳይሆን በሀገር ደረጃ ያለውን ለውጥ ለማፍጠን ያግዛል የሚል ሐሳብ ነው ያለኝ። የሚል አስተሳሰብ በከፍተኛ ደረጃ እዚህ ያላችሁ መሪዎች ታውቁታላችሁ። ለከስተመሮቻችን 3 ወር ካል እኛ በአንድ ወር ተኩል እንጨርሳለን። የምንናገረው ማድረግ ብቻ ሳይሆን ከምንናገረው ባሻገር ማድረግ የምንችል መሆን አለብን። ይሄንን ባለፉት ዓመታት ኤክሰርሳይዝ አድርገናል። በአብዛኛው የተሳካ ይመስላል። የተሳካ ይመስለው ግን ፊክስድ በሆነ ሪፈረንስ ነው። በዚህ ዓመት ውስጥ ይሄን ጨርስልሃለሁ ብለን በ9 ወር ጨርሰናል። በሪፖርታችንም ከእቅድ በፊት ጨርሰናል ብለን በኩራት ወይም በጥሩ ነገር አይተነዋል። ግን ፊክስድ ነው። ለምን 6 አናደርገውም? ዓመትም ብንላቸው ለምን 5 ወር አናደርገውም? ለምን እዛ እንቆማለን የሚል አስተሳሰብ መያዝ ያስፈልጋል። በቃል ለማስተማር ሞክረን ካልተሳካ በተግባር ኢንቨስት አድርገን ማሳየትና ከስተመሮቻችንን ማምጣት ነው። አሁን በእኛ ኬት ስትሬስ እናደርግ እንግዲህ ከሰርቪስ ጋር ብቻ የሚያያዝ ጉዳይ አለ። አይቲ ነው። ቀድመን ኢንፎርሜሽን እንሰማለን፣ ቀድመን እናውቃለን። ያወቅነውን ነገር ሄደን ስንናገር አዲስ ሐሳብ ነውና እብዶች ልንባል እንችላለን። እብድ አለመሆናችንን ጠቃሚ አስተሳሰብ መሆኑን ጊዜ፣ ገንዘብ፣ ጉልበት እያፈሰስን ነው ከስተመሮቻችን የምናመጣው። ይሄን ስናደርግ ነው ራዕዩን ደግሞ ሪያላይዝ የሚሆነው።